ማሰብና ሀብታም መሆን ስትጀምር ሀብቶች በትንሽ ወይም ያለ ከባድ በዓላማ ቁርጠኝነት ከአእምሮ አስተሳሰብ እንደሚጀምሩ ትረዳለህ። አንተ ሆንክ ማንኛውም ሌላ ሰው ሀብቶችን የሚፈጥር የአእምሮ ሁኔታ እንዴት እንደሚገኝ ለማወቅ መጓጓት አለባችሁ። እኔ ራሴ ባለጸጋ ሰዎች እንዴት ባለጸጋ እንደሆኑ ለማወቅ ስለፈለኩ 25 ዓመታትን በምርምር አሳልፌያለሁ። በዚህም ፍልስፍና መርሆች ባዳበርክ ጊዜ በደንብ አስተውለ መርሆቹን ለመተግበር መመሪያዎችን መከተል ጀምር። ከዚያም የኢኮኖሚ ደረጃ መሻሻል ይጀምራል። የምትመካው ማንኛውንም ነገር ለጥቅምህ ራሱን ወደ ጥሬ ሀብት መቀየር ይጀምራል። ከሰው ልጅ ዋና ድክመቶች አንዱ አልችልም የሚለው ቃል ማወቁ ነው። የማይሰሩ ሕጎች ሁሉ ያውቃል፣ የማይደረጉ ነገሮች ሁሉ ያውቃል። ይህ መጽሐፍ የተጻፈው ሌሎችን ስኬታማ ያደረጉ ሕጎችን ለሚፈልጉና በእነዚያ ሕጎች መሰረት ማንኛውን ነገር ለመፈጸም ፈቃደኛ ለሆኑ ሁሉ ነው። ውድቀት ራሳቸውን በግዴለሽነት ውድቀት ተኮር እንዲሆኑ ለሚፈቅዱ ይመጣል። በዚህ መጽሐፍ ዓላማ ከውድቀት አሳቢነት ወደ ስኬት አሳቢነት አእምሯቸውን የመቀየር ጥበብ ለመማር የሚፈልጉ ሁሉ ለመርዳት ነው። በብዙ ሰዎች ላይ የሚገኘው ሌላ ችግር ማንኛውም ነገርና ማንኛውንም ሰው ሰራሽ በራሳቸው አመለካከቶችና አስተሳሰቦች የመለካት ልማድ ነው። ይህ የሚያነቡ አንዳንድ ሰዎች የአስተሳሰብ ልማዶቻቸውን በድህነት፣ በእጦት፣ በስቃይ፣ በውድቀትና በሽንፈት የተሞሉ ስለሆኑ አስቦ ሀብታም መሆን እንደማይቻል ያምናሉ። እነዚህ ያልታደሉ ሰዎች በአሜሪካውያን ስልት ለመማር ወደ አሜሪካ የመጣ አንድ ታዋቂ ቻይናዊን ያስታውሰኛል። ይህ ሰው ቺካጎ ዩኒቨርሲቲ የተማረ ሲሆን ከዕለታት አንድ ቀን ፕሬዚዳንት ሃርበርን ይህንን የሩቅ ምስራቅ ወጣት ካምፓስ ውስጥ አገኝቶት እና ለጥቂት ደቂቃዎች ከእርሱ ጋር ለማውራት ቆሙ። ከዚያም ያስገረመው የአሜሪካዊ በጣም የተለየ ጠባይ ምን እንደሆነ ይጠይቀዋል። የአይኖች በጣም መንሸዋረር ለምን እንደሆነ ነው የሚደንቀኝ፣ አይኖቻችሁ ሸውራራ ናቸው ሲል ተማሪው መለሰለት። እኛስ ስለ ቻይናዎቹ ምን እንላለን? የማንረዳውን ለማመን እንቸገራለን። የገዛ የራሳችንን ችግር ትክክለኛ የችግር መለኪያ ናቸው ብለን በሞኝነት ስለምናምን በእርግጥም አንደኛ ስላልሆኑ የሌሎችን ሰዎች አይኖች ሸውራራ ናቸው እንላለን። ሄንሪ ፎርድ በአንድ ብሎክ በጠቅላላ 8 ሲሊንደሮችን የያዘውን ዝነኛውን የቪ8 ሞተር ለማምረት ወስኖ መሐንዲሶቹን የሞተሩን ዲዛይን እንዲሰሩ አዘዛቸው። መሐንዲሶቹም ዲዛይኑን ወረቀት ላይ ቢያሰፍሩም ባለ 8 ሊትር ሞተር በአንድ ቦታ ማስቀመጥ በፍጹም እንደማይቻል ተናግረው ነበር። ፎርድ ግን ስሩት ሲል አዘዘ። አይቻልም ብለው ቢመልሱለትም እርሱ ግን ምንም ያህል ጊዜ ይፍጅ ውጤታማ እስከሆኑ ድረስ ስራውን ቀጥሉ በማለት ትዕዛዙን አጠንክሮ ቀጠለ። መሐንዲሶቹም በፎርድ ስር ሰራተኛ ሆነው ስለቆዩ ድረስ የተባሉትን ከመስራት ሌላ የሚያደርጉት ነገር አልነበረም። 6 ወራት አለፈ፣ ምንም አልተፈጠረም። ተጨማሪ 6 ወራት አለፈ፣ አሁንም አዲስ ነገር የለም። መሐንዲሶቹም ትዕዛዙን ለመፈጸም ያስችላቸዋል ብለው ያሰቡትን ሁሉ ሞከሩ። በዓመቱ መጨረሻ ፎርድ መሐንዲሶቹን ሲያነጋግር ሞተሩን ለመስራት ምን መንገድ እንዳገኙ አሳወቁት። አሁኑኑ ቀጥሉ፣ እፈልገዋለሁ፣ አገኘዋለሁ አላቸው። እነርሱም መሞከራቸውን ቀጠሉ። ከዚያም ምትሃት በሚመስል አይነት ምስጢሩ ተገኘ። ይህ ታሪክ በደንብ አልተገለጸም ይሆናል። ጠቅላላ መልእክቱና ይዘቱ ግን ይህ ነው። አንተም አስበህ ሀብታም መሆን የምትፈልግ ከሆነ ሩቅ መሄድ ሳያስፈልግ የፎርድን ሚሊዮነሮች ምስጢር ከዚህ መረዳት ትችላለህ። አስበህ ሀብታም ሁን። ቲንክ ኤንድ ግሮ ሪች። በቀጣይ እንገናኝ። ከምስጋና ጋር ሰብስክራይብ፣ ላይክ፣ ሼር በማድረጎ ሳናመሰግነው እናልፍም።